አልহামዱሊላህ ረብል ዓለሚን አላህ Subhanahu Wa Ta'ala ተውፊቅ ሆኖ የ1447ኛው ዓመተ ሂጅራ ወይም 2018 ሐጅ ኦፕሬሽን ከሌሎች ጊዜ በተለየ መልኩ የሐጅ ሚኒስቴር ልክ ሁሌ እንደሚያደርገው 14ኛው ዙልሂጃ ከመሻየር ሁጃጁ እንደተመለሰ በ16ኛው ቀን የዓመቱ ኦፕሬሽን በምን መልኩ ተጠናቀቀ የሚል መርሃ ግብርና እዛው መርሃ ግብር ላይ ደግሞ የሚቀጥለው ዓመት መርሃ ግብር ምን ይመስላል የሚል ሙሉ መርሃ ግብሩን የያዘ ዳታ መረጃ ወይም ዶክመንት ይሰጠናል። which means የሚቀጥለው ዓመት ኦፕሬሽን በዚህ ዓመት ላይ ተቆሞ ነው ዶክመንት ሼር የሚደረገው እና በዚህ ዓመት ከለፉት ዓመታቶች በጣም ለየት የሚያደርጋቸው አንኳር 3 ነገሮች አሉ። አንደኛው በአንድ በኩል እንደ ቻሌንጅ በሌላ በኩልም እንደ አንድ ጥሩ እንትን ሆኖ ያገኘነው የሐጅ ምዝገባ ጊዜ መጀመሪያውና ማጠናቀቂያው በፊት ከነበሩት ዓመታቶች በተለየ መልኩ ቀድሞ መጀመሩ አንድ ለየት ያደርገዋል። ሰፊ ጊዜ ኦልሞስት ከረቢዕ አልአወል ጀምሮ ምዝገባ ተጀመረ ሄዶ መጥቶ እስከ ዙልሂጃ እስከ ረመዳን እስከ ሻዕባን 29 ድረስ ነው ምዝገባ የተካሄደውና ከሌሎች ዓመታቶች አንዱ በተለየ መልኩ ለጠቅላይ ምክር ቤቱም ለምዝገባ ማዕከላትም ለሁጃጁም ጭምር አንድ ትንሽ አወዛግቦት የነበረ ከዚህ በፊት ከነበረው ትሬንድ ወጥ በሆነ መልኩ ምዝገባ ጊዜው በጊዜ ተጀመረ እንደተጀመረ ሁሉ በጊዜ ተጠናቀቀ። አንዱ ከባለፈው ዓመት ለየት የሚያደርገው ይሄ ነው። ሁለተኛ ከዚህ በፊት በነበረው የሐጅ ኦፕሬሽን የነበረው ከጤና ጉዳዮች ጋር ተያይዞ የሐጅ ሚኒስቴር የሚጠይቀው የነበረ ክትባት ነው። የፖሊዮ ክትባት፣ የተለያዩ ወረርሽኞችን ክትባት ነበር። ሁጃጁ ለመጨረሻ ሰዓት ወደ ሐጅ ከመሄዱ በፊት ክትባት በጤና ጥበቃ ሚኒስቴር አማካኝነት አሳይን ተደርገው በሚመጡ ሄልዝ ኦፊሰሮች በ30 ምዝገባ ማዕከላት ተገኝተው ክትባት ያደርጉ ነበር። በዚህ ዓመት ግን በተለየ መልኩ ሁጃጁ የሜዲካል ምርመራ 9 በሽታዎችን የጠቀሰ ምርመራ አድርጎ ምርመራ ያደረገበትን ሜዲካል ሰርቲፊኬት ኦተንቲኬትድ የሆነ ዶክመንት ሜዲካል ሰርቲፊኬት ይዞ ሊመጣ ይገባል የሚል ዳይሬክሽን ተላለፈ። ሁለተኛው ይሄ ነው። ሶስተኛውና ዋነኛው ከዚህ በፊትም ተከስቶ ማያውቀው ከዚህ በፊት ሁጃጆች ኡድህያቸውን ሱዑዲያ ላይ ነበር የሚያርዱት። ሳውዲያ ላይ ባሉ የሳውዲ ገቨርንመንት እውቅና በሰጣቸው ካምፓኒዎች አማካኝነት ልክ ከመሻየር እንደተመለሱ ኡድህያ እርድ ያከናውኑ ነበር። በዚህ ዓመት ግን በተለየ መልኩ ከሁሉም ሀገራት የሚመጡ ሁጃጆች ኡድህያቸውን ማረድ የሚችሉት ብቸኛና ብቸኛ በሆነ በኑሱክ ፕላትፎርም አማካኝነት በጠቅላይ ምክር ቤቱና ኡድህያን በሚያቀርቡ ካምፓኒዎች መካከል የሚደረግ ኤሌክትሮኒክ አግሪመንት ላይ ኤሌክትሮኒክ ውል ላይ የተመሰረተ መሆን አለበት። አንድ ሁለተኛ የክፍያው መጠን ከዚህ በፊት እንደተናገረው 33,000 ብር ይሄ ፔመንት በኑሱክ ፕላትፎርም በኩል መከፈል አለበት ተብሎ እንደ አስገዳጅ መመሪያ ወጣና ምናልባት ከባለፉት ዓመታቶች በተለየ ይሄን ዓመት የተለየ የሚያደርጉት እነዚህ 3 ጉዳዮች ናቸው። ቻሌንጅ ሊገጥማን እንደሚችል ኤክስፔክት እናደርጋለን። ሁለት ሴናሪዮን ያስቀምጥነው። አንደኛው ሴናሪዮ እስቲ ሐጅ ሚኒስቴርን ማሳመን የምንችልበት መንገድ ካለ፣ ሁለተኛው ሴናሪዮ ደግሞ ይሄንን መረጃ ወደ ህዝቡ ዘንድ ኢፌክቲቭሊ እያንዳንዱ ኢትዮጵያውያን ሙስሊም ዘንድ ከዚህ በፊት በሐጅ ተሞክሮ የሌለ ኦፕሬሽን ስለሆነ እያንዳንዱ ኢትዮጵያዊ ዘንድ ይሄን መረጃ ልናደርስ ይገባል የሚል ዳይሬክሽን አስቀምጠን በዚህ መሰረት ሚዲያ ዲፓርትመንቶች፣ የሚዲያ ፎረሞች፣ ባለድርሻ አካላት ከዚህ ከሐጅ ምዝገባ ጋር ተያይዞ ኦፍ ኮርስ ጠቅላይ ምክር ቤቱ ብቻውን የሚያደርገው ብዙ አጋዥ አካላቶች ሎካል ባለድርሻ አካላት ይባላሉ። እነዚህን ሁሉ ዑለማ ምክር ቤት፣ የክልል መጅሊሶችን ሁሉንም በዚህ ዓመት ከሐጅ ሚኒስቴር በኩል በተለየ መልኩ ከሐጅ ምዝገባ መርሃ ግብር ጋር ተያይዞ በተለየ መልኩ ዳይሬክሽን ስለወረደ ይህንን ቻሌንጅ እንዴት ነው አብረን መወጣት የምንችለው የሚለውን ሰፊ ውይይትና ድርድር ካደረግን በኋላ ከዚህ ድርድር መነሻ አቅጣጫዎች ተቀመጡ። ስለዚህ የተቀመጠው አቅጣጫ ምንድነው? መረጃውን ህዝብ ዘንድ ማድረስ። መረጃ ህዝብ ዘንድ ስናደርስ ከዚህ በፊት ስንጠቀማቸው የነበሩ
የሶሻል ሚዲያ ፕላትፎርሞች፣ ቲቪዎች፣ ብሮድካስቶች ከዚህ ባሻገር እያንዳንዱ ማህበረሰብ ዘንድ መረጃዎችን ለማድረስ የሚቻልባቸው መስጂዶች፣ መድረሳዎች፣ ኹጥባዎች፣ ሚንበሮች፣ መድረሳዎች፣ መአሂዶች በእነዚህ አማካኝነት በፍላየርም በስፒከርም መንሾራችን እንደዚህ ፍላየሮችን እንደዚሁ በማከፋፈል በኢስላሚክ ኦርጋናይዜሽን አማካኝነት ያሉ ኔትወርኮችን፣ አደረጃጀቶችን፣ ዑለማዎችን፣ ሙፈክሮችን፣ ኡስታዞችን ሁሉ በመጠቀም ይሄ መረጃ ለማህበረሰቡ እንዲደርስ ያደረግንበት ተሞክሮ ነበር። አልሐምዱሊላህ በዚሁ መሰረት መረጃውን ኢፌክቲቭሊ ለማህበረሰቡ ማድረስ ችለን ሊገጥመን ይችል የነበረውን ቻሌንጅ ማለፍ ችለናል። አልሐምዱሊላህ። እሱ ጫና ፈጥሮብናል። እሱ በጣም አድካሚ ስራ ነው፣ ወደ አድካሚ ስራ ነው የወሰደን። ይሄ ግዴታ ስለሆነ ነው እንጂ እኛ እንደ ድሮ ሁጃጅ ሂዶ የታመመም ታሞ የተመለሰም ተመልሶ የሚባል የነበረው ጥሩ ነበረ። ለኛም ለመጅልስም ለሰራተኛም ለመዝገባ ጣቢያም ምንም ያለ ምንም ጭቅጭቅ ነበረ። አሁን ግን ሐጅ ሚኒስቴሩ ይሄን ግዴታ ያደረጉበት ምክንያት አንደኛው ለሁጃጁ ነው፣ መስለሃውና ጥቅሙ ለሁጃጁ ነው። አንተ ሐጁን ትችላለህ አትችልም የሚለውን ውጤትን ይዘ መሄድና እዛው ሂደ የምትቸገር ይለያያልና ሁጃጁ አሁኑ ይዙ አየሩ መቻሉ ሱካሩ ከዛ አየር ጋር መገናኘቱ ግፊቱ ምናምኑ ሁሉም ነገር ከዛው ሄዶ እንዳይቸገርና ላልታሰበው ህመም እንዳይካተተውና ወደ አልታሰበው ጉዳይ እንዳይወስዶ እዚሁ ተመርምሮ ንጹህ ነህ ትችላለህ ተብሎ መሄዱ ለሁጃጁ መስለሃ ነው። ሐጅ ሚኒስቴር ይሄን ያመጡት ምክንያት እንደዛው ህመምተኞች ይበዛሉ። ሐጅ የማያደርጉ ሆቴል ተኝቶ የሚዋሉ እዛው የሚሞቱ ልክ ከኤርፖርት እንደደረሱ የሚሞቱና ወደ ሆስፒታል የሚጫኑ በብዛት ቁጥር ነው እስካሁን ድረስ ያለው። ያለፉት ዓመታት የኛው ብቻ ሳይሆን ከሌላ አገራትም የሚመጡ ሁጃጆች አብዛኛቸው ህመምተኛ ነው ወደዛ የሚሄደው። አሁን ግን ተጣርቶ ኤኬሌው እዛው ሂዶ ሐጅ አድርጎ መመለስ ይችላል የሚለው ውጤት መያዝ ይፈልጋሉ እነሱ። በሸሪዓም እንደዚህ ነው። መን استطاع اليه سبيلا የሚባለው ይሄ ነው። ተመርምሮ ንጹህ ነህ ተብሎ መሄዱ ጥሩ ነው። እዛው ከተመረመረ በኋላ የሚታመም ይኖራል። እሱ የአላህ ፍቃድ ነው። አላህ ያው ቀደር ነው። እሱ ተመርምሯል እዛ አልታመም የሚባል ሁኔታ ጋራንቲ የለንም። ድሮ ክትባት ብቻ ነው ግዴታ የሚደረገው። አሁን ግን ወደ 9 የሚሆኑ አይነት የህመም አይነቶች ተመርምሮ ንጹህ ነህ ተብሎ ነው ወደዛ የሚሄደው። ይሄ ለሐጅ ሚኒስቴርም ለሁጃጅም ለመጅልስም እኩል የሆነ ጥቅም አለውና አብዛኛው ደግሞ ጥቅሙ ወደ ሁጃጅ ነው የሚበልጠው። ይሄን 2 ፓኬጅ በስንት መከራ ነው ልናገኝ የቻልነው። አንደኛ የዲያስፖራ የሐጅ ቪዛ አይገኝም አይሰጥም ነበር። ስንትና ስንት ተመላልሰን በምክር ቤቱ ስም በሀገር ስም ይሄ ዓለም አቀፍ ስብሰባ ነው፣ ዓለም አቀፍ ግንኙነት ነው። የኛ ኢትዮጵያዊ ሆኖ ሌላ ሀገር የሚኖሩ ከዚህ ዓለም አቀፍ ስብሰባ መቅረት የለበትም በሚለው በመጅሊሱ አቋም በሐጅ ዘርፍ አቋምና እዚህ ላይ በሚሳተፉ ሰራተኛ ሙሉ በሙሉ ተሳትፎ ስንትና ስንት መከራ ታልፎ ነው ይሄ የተፈቀደ። ይሄም የተፈቀደው እኛ ምናልባት ለአንዴ ለሁለቴ አይደለም፣ ስንትና ስንት ጊዜ ተመላልሰን ነው ያስፈቀድነው። ትልቅ ፕሮጀክት ነው። እንደነሱ ሌላ አገር በሌላ አገር ከሌላ አገር ሲመጡ ወደ $20,000 የሚከፍሉ ሁጃጆች እዚህ መጥቶ 4,600 500 ከፍሎ እንዲሄዱ ይሄን ማሳካቱ ለምክር ቤቱም በጣም ትልቅ ስኬት ነው። ለሐጅ ዘርፍም ደግሞ ትልቅ እንጃዝና ትልቅ ስራ ነው ይሄን ማስፈቀድ። ይሄንን የዲያስፖራ ቪዛ ኮታ ከሐጅ ሚኒስቴር በኩል በመናስፈቀድበትን ሰዓትን የነበረው ቻሌንጅ ቀላል አልነበረም። እንደውም መጨረሻ ላይ በዚህ ዓመት ኦልሞስት አልቋል አይፈቀድልንም ብለን ኤክስፔክት አድርገን ነበር። ምክንያቱም አብዛኛዎቹ ለነዚህ ዲያስፖራዎችን የሚያስፈልጉንን ፋሲሊቲ ቀድመን ማመቻቸት የምንችልባቸው ፕላትፎርሞች ሁሉ ተዘግተዋል። መሻኤር ሪዘርቭ የምናደርግበትን ፕላትፎርም ተዘግቷል።
የተሻለ በጣም ሃይ ሌቨል ስታንዳርድ ኳሊፋይድ ሀረም አጠገብ በጣም በነሱ ካፓሲቲ ልክ ብለን ሆቴል የምንይዝበትን የሆቴል ቡኪንግ ፕላትፎርም ኑሱክ ላይ ተዘግቷል። ይሄ ባለበት ሁኔታ ከዚህ በኋላ ለዲያስፖራ እንኳን ከዚህ በኋላ ይፈቅዱልን የሚል ኤክስፔክቴሽን አልነበረንም። የሚያጅበው ግን መጨረሻ ባለቀ ሰዓት ላይ ካላችሁ የ6000 ኮታ ላይ 1% ሰተናችኋል የሚል መልስ ስናገኝ በጣም ነው ደስ ያለን። በሁለት መካከል ነው የነበረው። ቅድም ያልኩትን ፋሲሊቲ ሎጂስቲክ ሰርቪሶችን ማቅረብ በማንችልበት ስታትስ ላይ ተሆኖ ነው የተፈቀደና በዚህ በኩል የዲያስፖራው ጥያቄ ገፍቶ መጥቷል። እኛም በዚህ ዓመት የተለየ ነገር ሰርቪስ ነውና በየዓመቱ ዴሊቨር ስናደርግ የአማራ ነገር የተለየ ነገር ይዘን መቅረብ መቻል አለብንና ከዚያ አኳያ በዚህ በኩል የዲያስፖራው ጥያቄ አለ። በዛ በኩል ደግሞ ሰርቪስ ዴሊቨሪው ላይ በጣም ሊያምርልን የማይችሉ ሪስትሪክሽኖች አሉ። የአግሪመንት ፕላትፎርሞች ተዘግተዋልና እንደምንም ብለን ባለን አቅም ባለን ካፓሲቲ ባለን አጭር ጊዜ ሀጅ ሚኒስትሮችም ይሄንን ሲፈቅዱልን ለየት ሆነው ስለፈቀዱን አንዳንድ ኤክስኪዩሽን አድርገውልን የተወሰነ በፈለግነው ልክ የፈለግነውን ፋሲሊቲ ባይሰጡንም በቃ ባላችሁ ካፓሲቲ ልክ መጠቀም ትችላላችሁ የሚል ስትሬት የሆነ መልስ በሰጡን ሰዓት በተቻለ መጠን ባለን አቅም ዲያስፖራውን ሊያስደስት ይችላል ባልነው ልክ ምናልባት በሚቀጥለው ዓመት ከዚህ በተሻለ መልኩ ይስተካከላል የሚል ኤክስፔክቴሽን አለን። ባለን ካፓሲቲ ልክ አሁን ያለውን የዲያስፖራ አገልግሎት አቬይለብል ማድረግ ችለናል። ይህንን ዲያስፖራ አገልግሎትን በምናደርግበትን ሰዓት ከሀጅ ሚኒስቴር 2 ወሳኝ የሚባሉ ቁርጥ የተባለ መስፈርቶች ወጥተዋል። ይህንን ዲያስፖራ በምትመዘግቡበትን ሰዓት አንደኛ ኢትዮጵያ ውስጥ በዘላቂነት እየኖረ ስለመሆኑ የሚያሳይ ማስረጃ የሚያቀርብ ዲያስፖራ መሆኑን ማረጋገጫ ሰርቲፊኬት እንፈልጋለን ብለዋል። ይህ ማለት ምንድነው? ኢትዮጵያ ውስጥ ሰፊ የሆነ የኢንቨስትመንትና የቢዝነስ አክቲቪቲ ኖሮት ለረጅም ጊዜ ፓስፖርቱን ወዳገኘበት ሀገር ያልተመለሰ። ሁለተኛ ደግሞ ኢትዮጵያ ውስጥ ባሉ ኤምባሲዎች፣ አፍሪካ ህብረት፣ ዩኤን ማንኛውም ኢንተርናሽናል ኦርጋናይዜሽኖች ውስጥ ተቀጣሪ ሆኖ ለረጅም ጊዜ ኢትዮጵያ ውስጥ የቆየና ወደ ፓስፖርቱን ወዳገኘበት ሀገር ያልተመለሰ መሆኑን የሚያረጋግጥ ሰነድ አንድ። ሁለተኛ ደግሞ ይሄ ዲያስፖራ ከኢትዮጵያ በኩል ሀጅ ማድረግ ይፈልጋል ብለን ለሀጅ ሚኒስቴር ምክንያት ባቀረብን ሰዓት አንደኛው ምክንያታችን ምንድነው? ኢትዮጵያ ውስጥ ያለ ፋሚሊው አለ፣ እናቱ አለች፣ ምስቱ አለች፣ ልጆቹ አሉ። እነዚህ ያለሱ ሀጅ ማድረግ አይችሉም። ለዚህ ነው ከዛ መጥተው ፋሚሊዎቻቸውን ይዘው ወደ ሀጅ ይሄዳሉ የሚለው ምክንያት ስናቀር፣ እንዲህ ከሆነ የነዚህ ዲያስፖራዎች ኢትዮጵያ ውስጥ መጥተው ሀጅ ሲያደርጉ ፈርስት ዲግሪ ሪሌቲቭ የመጀመሪያ ደረጃ የቅርብ ዝምድናቸውን የሚያረጋግጥ ሜሬጅ ሰርቲፊኬት፣ በርዝ ሰርቲፊኬት ማንኛውም እነዚህ ከኢትዮጵያ ይዘዋቸው የሚሄዱ ፋሚሊዎች ቀጣይ አንደኛ ደረጃ ዝምድናቸውን የሚያረጋግጥ ሰርቲፊኬት እናቀርባለን ብላችሁ ቃለ መሐላ ፈጽሙ ተብለን ይህንን ቃለ መሐላ ፈጽመን ነው ይህን ዓመት የዲያስፖራ ኮታ ማስፈጸም ይቻላል። ከዚያ አኳያ በተለይ ለዲያስፖራ ማህበረሰብ አሁንም በዚህ አጋጣሚ ማስተላለፍ የምንፈልገው በዚህ ዓመት የተመዘገበው ዲያስፖራ አንድ ይህንን ሰርቪስ ዴሊቨር በምናደርግበትን ሰዓት ምዝገባው ከሀጅ ሚኒስቴር በኩል ያገኘ ነው። አልሞስት አብዛኛውን ሎጂስቲክ እንትኖችን ማዘጋጀት ባልቻልንበት ወቅት ተስፋ በቆረጥንበት ሰዓት ነው ይህንን ሰርቪስ ዴሊቨር ታደርጋላችሁ ተብሎ ግሪን ላይት የተሰጠን። ከዚህ መነሻ በዚህ ዓመት የምናደርጋቸው አገልግሎቶችን የተሞክሮ አገልግሎቶች ናቸው። ሁለተኛ እነዚህ ከሀጅ ሚኒስቴር በኩል የተጠየቅነውን መረጃ ለምዝገባ ማዕከላት ዲያስፖራዎችን እንዲመዘግቡ አቅጣጫ ስናስቀምጥ ቅድም ያልኳቸውን ሰርቲፊኬቶችን ማቅረባቸውን እያረጋገጣችሁ መዝግቡ ብለን፣ ስለዚህ ዲያስፖራው ፋይናል ስቴፕ ላይ የቲኬትና የቪዛ ዲስትሪቢዩሽን በምናደርግበት ሰዓት ፋይናል የትራቨል አሬንጅመንት ስቴፕ ላይ ስንደርስ ከዚህ ቀደም ሲስተም ላይ አፕሎድ የተደረጉ ዶክመንቶች በአካል እንፈልጋቸዋለን። እነዚህ ዶክመንቶች በአካል እኛ አይተን አገናዝበን ከመጡት ዶክመንቶች ጋር አድርገን አረጋግጠን ለሀጅ ሚኒስቴር ይህንን ኤቪደንስ ማቅረብ አለብን። ይህንን ኤቪደንስ ለሀጅ ሚኒስቴር ማቅረብ ባልቻልንበት ሁኔታ ላይ ከተገኘን ኔክስት ይር ዲያስፖራ አይኖርም።
ምክንያቱም በገባነው ቃል ልክ ሀጅ ሚኒስትር ዘንድ ልንገኝ ስለሚገባ። ሁለተኛ የቪአይፒ ፓኬጅ ከድሮም ጀምሮ ጥያቄ የነበረው ጥያቄ ነው። ድሮ የአንድ አገር ሁጃጅ 2 ቦታ 3 ቦታ ማሳረፍ አይፈቀድም። በሚናም ሆነ በሆቴልም በምናምንም ያው አንድ ኤሪያ ላይ አንድ አካባቢ ነው የሚደረገው። አሁን ግን ዞኑ ራሱ ይለያያል። የቪአይፒ ዞን ሚና ላይ ወይ መሻዕር ላይ የሚያርፉትና ኖርማል ሁጃጆች የሚያርፉበት ቦታ ይለያያል። ይህንም አስፈቅደን ስንትና ስንት አስበንበት ስንትና ስንት ተመላልሰን ይህንም ለማስፈቀድ ችለናል። ለወደፊት ይሄ ከዚህ በላይ በጣም በጥሩ ሁኔታ ሁጃጁም በዚህ ዓመት በምናደርገው ተደስቶ ለሚመጣው ደግሞ አስፍተን ሁሉም ሁጃጅ ወደ ቪአይፒ ተቀይሮ ወደ ጀመራት ትንሽ ቀረብ ብሎ ሆቴሉም ደግሞ ትንሽ ወደ ሐረም ቀረብ አድርገንላቸው እንድንስተናግዳቸው መንገድ የሚከፍትልንና ከጊዜው አንጻርም ትንሽ አሁን ጊዜም እጥረት ስላለው አልተሳካልንም ብዙ ሁጃጅ ለመያዝ። ለሚመጣው ደግሞ ኢንሻአላህ ተዘጋጅተንበት ጥሩ ፓኬጅ ነው ሁጃጁ የሚጠቀምበትና መጠቀም ያለበት ፓኬጅ ነውና ይሄ የዘንድሮ በልምምድም ወይ ደግሞ መንገድ ለማየት ነው የከፈትነው እንጂ ይሄ ለወደፊት የሚቀጥል ስራ ነው፣ ትልቅም ስራ ነው። ደግሞ ለሁሉም ኢትዮጵያውያን ሁጃጆች በዚህ ዓመት ሀጅ ለማድረግ ተዘጋጅተው አስፈላጊውን ዶክመንት፣ ሰነድ፣ ቪዛ እና የጉዞ ዶክመንቶችን ማከፋፈል የቻልንበት መርሃ ግብር ላይ እንገኛለን እና ከዚህ ቀደም በተላለፈው መልእክት መሰረት በዚህ ዓመት የሳውዲ ሀጅ ሚኒስትር ከኡዱህያ እርድ ጉዳይ ጋር ተያይዞ ወጥና ቀጥ ያለ መመሪያ አስተላልፏል። ይሄ መመሪያ ምንድነው? ማንኛውም ሁጃጅ ከየትኛውም ዓለም የሚመጣ ሁጃጅ የኡዱህያ እርዱን ማከናወን የሚችለው ኦፊሻሊ የሁጃጁ የበላይ ኃላፊ በሆነው የሐጅ ዲፓርትመንት በኩል ስለሆነ ክፍያዎች እዛው ሀገር ውስጥ ባሉ የሐጅ ቢሮዎች በኩል ብቻ ተካሂዶ ፔመንቱን በኑሱክ ፕላትፎርም ብቻ ተፈጽሞ ነው እርድ መከናወን ያለበት። ከሐጅ ሚኒስቴር ከተገኘው ዳይሬክሽን ላይ ተንተርሰን እኛም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሐጅና ዑምራ ዘርፍ ካስቀመጥነው አቅጣጫ ውጪ የእርድ ጉዳዩን ሲፈጽም የተገኘ ሁጃጅ ለሚደርስበት እንግልት አላስፈላጊ እርምጃ ከሐጅ ሚኒስቴር በኩል ለሚመጣበት ከዚህ በፊት በተደጋጋሚ በነበሩን ፕሮግራሞች ተገኝተን ማስጠንቀቂያዎችንን ማሳሰቢያዎችን ማሳለፋችን ይታወሳል። ከዚህ ጋር ተያይዞ የኡድሕያ ክፍያን ፔይመንት ሁጃጁ እየከፈለ ነው። ውስን የሚባሉ ሁጃጆች እስካሁን አልከፈሉም። እነዚህ ያልከፈሉ ሁጃጆችን የኡድሕያ እርዳቸውን በተመለከተ የሚጾሙ ከሆነ ስለ መጾማቸው ማረጋገጫ እዛው ምዝገባ ማዕከላት ትኬትና ቪዛቸውን ኮሌክት በሚያደርጉበትን ሰዓት እኔ ያለኝ አቅም ኡድሕያ የሚያሳርር ስላልሆነ እኔ እጾማለሁ የሚለውን ፎርም ሞልቶ ይሄ ፎርም የሁጃጁ ዳታ ላይ መጫን አለበት። ይሄ ቃለ መሐላቸው ይሄንኑ ነው ነገ ለሐጅ ሚኒስቴር የምናሳየው። ነገር ግን የማረድ ፍላጎት ኖሯችሁም ነገር ግን አሁን በተቀመጠው ፕላትፎርም ሳታርዱ ነገ ሳዑዲ ላይ ከመሻኢር መልስ የእርድ ጉዳዮችን እዛ ሳዑዲ ላይ አሉ በሚባሉ ኢሌጋል ተብሎ በተፈረጁ በዚህ ዓመት ሳዑዲ ላይ ከዚህ ቀደም እርድ ሲፈጽሙ የነበሩ ካምፓኒዎች ሁሉ ህገወጥ ናቸው ተብሎ በሐጅ ሚኒስቴር ተፈርጀዋል። ከዚህ አኳያ ማንኛውም የኡድሕያ እርድ ጉዳይ በኑሱክ ፕላትፎርም አማካኝነት ኢምፕሊመንት የሚደረግ ስለሆነ ይህንኑ አውቃችሁ ነገ ከሚደርስባችሁ አላስፈላጊ እንግልት ተጠንቅቃችሁ እዚሁ የኡድሕያ ክፍያችሁን እንድትፈጽሙ በዚህ አጋጣሚ መልእክታችንን እናስተላልፋለን። ፋይናሊ አሁን ያለንበትን ሰዓትን ከሁጃጆ ሽኝት የሚደረግበትን ቀናት ልዩነት ውስጥ ነው የምንገኘው። which means በሜይ 10 ወይም ግንቦት 2 ሽኝት ለማድረግ ተዘጋጅተን ያለነው። በተቻለ መጠን ሁጃጁ ለጉዞ በሚዘጋጅበትን ሰዓትን አስፈላጊው ቪዛ እና ቲኬት ከምዝገባ ማዕከላት እስካገኘ ድረስ መዘጋጀት ያለባችሁ ዝግጅት ካሁኑ እንድታጠናቅቁ፣ ክትባት ያላደረጋችሁ ካሁኑ ክትባት እንድታደርጉ፣ እንደዚሁም ከውጭ ከፎሬን ከረንሲ ኮሌክሽን የውጭ ሀገር ምንዛሬ ኮሌክት ከማድረግ አኳያ
በምዝገባ ማዕከላት በኩል የተሰጣችሁን ሰነድ ይዛችሁ አቅራቢያችሁ ወደሚገኝ ባንክ ቤት በመሄድ ይህንኑ ፎሬን ከረንሲ ኮሌክት በጊዜ እንድታደርጉ። ሶስተኛና ዋነኛው በተቻለ መጠን ሁል ጊዜም የሚገጥመን በጉዞ ወቅትን በትኬታችሁ መሰረትን ለበረራ በምትመጡበትን ሰዓት በተቻለ መጠን በጉዞአችሁ ውስጥ ሻንጣችሁ ውስጥ አላስፈላጊ የሆነ እቃዎችን አትያዙ። ሻንጣ ውስጥ አላስፈላጊ እቃዎችን በምትይዙበትን ሰዓት ኤርፖርት ላይ ያለው ኦቶሪቲ ባለስልጣን እዚህ ላይ ልዩ ሪስትሪክሽን ስላለ እነዛ እቃዎች አንዳንዴ እስከሚወረስ ሌላም ጊዜ ደግሞ እስከሚወገድም ስለሚደርስ በተቻለ መጠን ልዩ የምትሉት ለቆይታችሁ በዚህ 25 ቀናት ውስጥ በምትቆዩት ቆይታ የሚያስፈልጋችሁን እቃ እንጂ ከዚህ ውጭ ምንም እንዳትይዙ በዚህ አጋጣሚ መልእክታችን እናስተላልፋለን። ከዚህ በኋላ ባሉት ፕላትፎርሞችም በየጊዜው አዳዲስ ከሐጅ ሚኒስቴር በኩልም ይሁን ከጠቅላይ ምክር ቤቱ ሐጅና ዑምራ ዘርፍ የሚተላለፉ መልእክቶችን በተለያዩ የማህበራዊ ሚዲያ አማካኝነቶች በጠቅላይ ምክር ቤቱ ሚዲያ ፕላትፎርም አማካኝነት የሚተላለፉትን መልእክቶች ከዑለማ ቢሮ በኩል የሚተላለፉ ከሐጅ መናሲከል ሐጅ ከሐጅ አተገባበር ጋር ተያይዞ ያሉትን በተቻለ መጠን በጥሞና እንድትከታተሉና ራሳችሁን ከወዲሁ ለምታደርጉት ሐጅ ከወዲሁ ዝግጁ እንድትሆኑ በጠቅላይ ምክር ቤቱ ሐጅና ዑምራ ዘርፍ ስም መልእክታችን እናስተላልፋለን። አንድ ነገር አምሯል ሲባል ወይ ደግሞ በተሳካ መልክ ተሰርቷል ሲባል ብዙ ልፋት እንደተለፋበት ሁሉም ሰው ያውቃል፣ ሁሉም ሑጃጅም ያውቃል፣ ሐጅ የማያደርግም ያውቃልና የዘንድሮ ሐጅ ከመጀመሪያው ጀምሮ ብዙ ልፋት ተለፍቶበት ከመጀመሪያው ከአገልግሎት ጋር አግሪመንት ከመዋል ጀምረን ብዙ ልፋት ተለፍቶበት በጫረታ ጀምረን በጫረታ ሁሉም አገልግሎት አቅራቢ ሆቴል ይሁን ሰርቪስ የሚያቀርቡ ካምፓኒ ይሁን ትራንስፖርት ይሁን የምግብ አቅራቢ ይሁን ሁሉም ሰው ጋር እንደዚህ ግልጽ በግልጽ በጠረጴዛ ላይ ቁጭ ብለን በጠረጴዛ በመስታወቂያ ማምጣታችን ትልቅ ልፋት ነበረ። አልሐምዱሊላህ እሱን አላህ አሳክቶልናል። ከዛ ወደዚህ ከተመለስን በኋላ በመዝገባ ዙሪያ ሁሉም ሰው አግዞን፣ ዑለማዎች፣ ዱዓቶች አግዞን፣ የሚዲያ ባለቤቶች አግዞን፣ አክቲቪስቶች በሙሉ አግዞን በተሳካ መልክ ምዝገባው ባልነው ቀን ጀምረን ባልነው ቀን መዝጋታችን ትልቅ ስኬት ነው። እሱንም እዚህ ላይ ተሳትፎ ያለ ሁሉም ማመስገን ፈልጋለሁ። ከዛ ባንኮች በጣም አግዞናል። ሲስተም እምቢ ያለን ሳይሉ ሁጃጆች ለመክፈል ሲመጡ ቀጥታ ሁሉም ሰው አስቀድሞ ሁጃጁን ያስከፈሉ ሲስተሙን ያመቻቹልን ሁላቸውም ባሉበት ቦታ ባንኮችን ማመስገን ፈልጋለሁ። ኢትዮጵያ ኤርላይንስ፣ ሳዑዲ ኤርላይንስ፣ እነዚህ ሁሉ ሚግሬሽን ለሁጃጅ ዘንድሮ ወደ 200 እስከ 300 የሚሆኑ ፓስፖርት አስቸኳይ ዛሬው አሻራ ሰጥቶ ዛሬው ፓስፖርታቸው እንዲቀበሉ ያደረጉልን አጋጣሚም ነበር። እነሱም ትልቅ ነገር ነው የሰሩን። ይሄ ሁሉም ሲሰራ ቲም አለ። ቲሙ ለፍቶ ሌሊት ቀን 24 ሰዓት ቁጭ ብሎበት ኮምፒውተር ከኮምፒውተር ሳይለይ ሞባይሉ ሳይለይ ለፍቶበት የሰራ ስለሆነ ኢትዮጵያ ሙስሊም በሙሉ ኢትዮጵያ ህዝብ በሙሉ ሁጃጆች በሙሉ ትልቅ ነገር ትልቅ ልፋት ተለፍቶበት እዚህ የደረሰው ሐጅ ነው። ሁሉም ሰው ሐጅ ሲባል የሚመኘው መርሃ ግብርና የሚመኘው ድርጊትና የሚመኘው ዒባዳ ስለሆነ ይሄ ተለፍቶበት የደረስንበትን እናንተም ይሄ የልፋታችንና ሁሉም ሰው የለፋበትን ጉዳይ እናንተም ዱዓ ያደረጋችሁለት በትክክል ደግሞ እንድትጠቀሙም ደግሞ በዚሁ ጥሪዬን ያስተላለፍኩኝ እዚህ ላይ ሁሉም ተሳትፎ ያለ ሰው ሁሉም አላህ በጀነት ጀዛችሁን ይክፈላችሁ ያልኩኝ ሚዲያ ባለሙያዎች፣ የአይቲ ባለሙያዎች፣ የሜዲካል ቲሞች፣ ኦፕሬሽን ክፍሎች፣ ፋይናንስ፣ አስተዳደር፣ ስራ አስፈጻሚ፣ አመራር ሁሉም እዚህ ላይ ተሳትፎ ያላቸው ሁሉም አላህ ጀዛቸውን በጀነት ይክፈላቸው ያልኩኝ ጀዛኩሙላሁ ኸይረን። ለቀረው ደግሞ እንድታግዙን ከኛ ጋር እንድትሆኑን ጥሪን አቀርባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።